ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሰላም ይኸውልሽ፣ እኔ ወርቅ የተገዛው ከፒያሳ ወርቅ ቤት ነው። አብሪሽ ሲገዛ ሁለት ወንዶችና አንድ ሴት አብራ ነበረች። የገዛው አብርሽ ነው። ሄርሜላ መርጣለች እቺ ላልገዝ እንጂ አልገዛችም። እናም እውነታው ሩታና አብርሽን ለመለያየት የተሰራ ሴራ ነው። እህቴ አቤል እና ብሩክ ናቸው ይህን እያረጉ ያሉት የሚል ሚሴጅና አስተያየት ደርሶኛል ማለት ነው። ስለዚህ አቤልና ብሩክ የሚባሉት ከሄርሜላ ረብጣ ብር ተቀብለዋል፣ ገንዘብ ተቀብለዋል። ስለዚህ ሄርሜላን ለመሸፋፈን ለሄርሜላ ሰፖርት ለማድረግ አብርሽ ከህይወቱ በታት ነው ወደ ሄርሜላ እንዲጠጋ ከሄርሜላ ጋር ህይወቱን እንዲቀጥል ለማድረግ ጥረት እያደረጉ ነው ማለት ነው። ለሩታ ራሱ የተላከላት ሄርሜላ እንደገዛችሁ የተላከላት በአዲስ ሲም ካርድ ነው። ኢትዮጵያ ውስጥ በተገዛ አዲስ ሲም ካርድ ነው ወርቁ የገዛችው ሄርሜላ ናት ብለው ደረሰኝ የላኩላት ለሩታ ሰዎች አሉ ማለት ነው። ስለዚህ ያ ማን ነው ይህንን ሴራ እያሴራ ያለው? በአጠገባቸው በዙሪያቸው ያሉ ስለነሱ ፍቅር፣ ስለነሱ መግባባት፣ ስለነሱ መዋደድ የማይፈልጉ ሰዎች ናቸው። ገባችሁ? ሄርሜላ አብርሽን በጣም ነው የምትፈልገው። ከሱ ጋር ህይወትን መኖር ትፈልጋለች። ከሩታ ጋር እንዲቀጥል አትፈልግም። ለዛ ነው ብዙ ምክንያቶችን ታመምኩ፣ ወጣሁ፣ ወረድኩ እያለች በየቀኑ የተለያየ አጀንዳ የምትሰጠን ማለት ነው። ገባችሁ? ታምም ያለው ዛሬ በቃ ዛሬ እንደዚህ ሆኛለሁ፣ በቃ እንደዚህ ነው ምናምን እና አሁን ደግሞ ምን ሆነው ሄርሜላ እንዴት ነው ወርቅ ገዝታ ለአንቺ የምትሰጥሽ? ሩታ ሞኝንሽ እንዴ? ሩታ ሄርሜላ እንዴት ነው 400 ምናምን ሺህ ብር አውጥታ ለአንቺ በዚህ ደረጃ ለአንቺ ይህንን ሰፖርት የምታደርግሽ? በምን ሪዝን ትገዛልሻለች? ስለዚህ አሁንም ወደሽም ጠላሽም ሄርሜላ ለአንቺ ወርቅ አልገዛችልሽም። ግን ወርቁ ሲገዛ ነበረች እንደ ማንኛውም ሰው ይሄ ቆንጆ ነው፣ ይሄ ያምራል ብላ ይሄ ለሴት ልጅ ጥሩ ነው ብላ መርጣለች። ከአብርሽ ጋር ስለሄደች ይሄ ነው ያለው እውነታ ማለት ነው። ግን አንቺ ይህንን መቀበል ካልፈለግሽ ትዳርሽን ማፈልጊው ከሆነ የራስሽን ህይወት ነው የምታበላሽው። አንቺ አራስ ነሽ በአሁን ሰዓት ገብቶሻል። የተሰጠሽን ማንም ይስጥሽ ማንም እሱ ወዶ ፈቅዶ ግንባርሽን ስሞ እንድትደሰች አድርጎ ሰፕራይዝ ካደረገሽ ሄርሜላ ናት የገዛችው። አንቺ መስማት ያለብሽ የአብርሽን ነው እንጂ የሌላ ሰውን ድምፅ አይደለም። ሌላ ሰው ምን አገባው ስለ አንቺ? አብርሽ የሚነግርሽን ነገሮች ግን ብትቀበይ ለአንቺ ይጠቅምሻል። ምክንያቱም አብርሽ ነው እንጂ ባልሽ ሌላ ሰው አይደለም። ይሄ ደግሞ የነ አቤል ስራ መሆኑ 100% እርግጠኛ ነኝ እኔ 100%። ገባችሁ? ምክንያቱም አቤልና ብሩክ የሚባሉ ልጆች በእናንተ ህይወት ላይ ገብተው የሚያገኙት ጥቃቅን ነገሮች አሉ፣ ልክስክሶች ስለሆኑ ማለት ነው። ገባችሁ? ስለዚህ ይሄን ነገር አንቺ ሰው እስኪመክርሽ ራሱ መጠበቅ የለብሽም። ሲቀጥል አራስ ቤት ሆንሽ ራሱ እንደዚህ አይነት ጭቅጭቆችን ራሱ መፍጠር የለብሽም። ሰውነትሽ እንዲጠነክር እንድታምሪ ምናምን በቃ ይሄን ነው የምልሽ። እኔ ሰው ባይዘዌ አራስ ቤትሽ ራሱ ጎበዝ ነሽ። እኔ እንዲህ ዝፍዝፍ የሚል ሰው አልወድም አራስ ቤት ሆኖ የምር። እሷ ግን ጎበዝ ናት፣ አክቲቭ ናት፣ ብድግ ብድግ እያለች ነው፣ እያያችኋት ነው። በቃ ጊዜው ተቀይሯል። ድሮ ነበር እናቶቻችን ውጭ እንዳትወጡ፣ እንደዚህ እንዳትሉ፣ እንዳትንቀሳቀሱ፣ ልብስ እንዳታጥቡ፣ ተሰራላችሁ ቁርስ ራሳችሁ ምናምን ትታረሳላችሁ ምናምን። አሁን ያ ጊዜ አልቋል። ኦልሬዲ ያ ታይም አልፏል። አሁን አዲስ ጊዜ መጥቷል። ሁሉም እንደምታዩት ወልደው ወዳው ነው ብድግ ብድግ የሚለው። እኔ አራስ ቤት ሆኖ የሆነ ቁጭ ዝፍ የሚል ሰው በጣም ነው የሚያስጠላኝ። እንቅስቃሴ ካላደረግሽ ሰውነታችን በጣም ነው የሚጃጃው አራስ ቤት ላይ እና በዚህ ሳላዳንቅሽ አላልፍም። አንቺ ጎበዝ ነሽ፣ በርቺ። ግን ይሄ አሁን ስለ ወርቁ ግን ሌላ ከባድ የሆነ መዘዝ ይዞ ይመጣል። አሁን ሄርሜላ ደግሞ የምትፈልገው ነገር ከተሳካላት አብርሽ አሁን አንቺ ስትጣዩ ወዴት ነው የሚሄደው? ወደ አዲስ አበባ ይሄዳል፣ ጥሎሽ ማለት ነው። እዛው እያለሽ ጥሎሽ ወደ አዲስ አበባ ይሄዳል ማለት ነው። አዲስ አበባ ደግሞ ሄደ ማለት ደግሞ ሄርሜላን በደንብ አገኛት ማለት ነው። ስለዚህ አሁንም አስቢበት። ማንም ይግዛ ማንም፣ ባልሽ የሚወድሽ ባልሽ ስጦታ አበርክቶልሻል። ስጦታ የተበረከተልሽን ነገር ደግሞ ከሌ ነው የሰጠኝ ከሌ ነው ብለሽ ራሱ እንደ ሀሳብ ራሱ ማቅረብ የለብሽም ሩታዬ። ኦኬ ብልጡኝ። እኛ የምንመክርሽ እኛ እህቶችሽ የምንነግርሽ ነገር ለአንቺ ይጠቅምሻል ማለት ነው። ይሄ ነው ያለው እውነታ ማለት ነው። እና አንዳንድ ጊዜ ወደ ራሳችን ብንመለስ መጥፎ ነገሮችን ብንተው ብዬ አስባለሁ። ሄርሜላም ከሰው ህይወት እባክሽ ከቻልሽ ውጪላቸው በቃ ከነሱ ህይወት ውጪ። አታስፈልጊም። በጣም ነው የምትረብሽው። በጣም ሰዎችን ታስጨንቅ ያለሽ ሄርሜላ። የሰው ህይወት መረበሽ፣ የልጅ አባት ሆኖ ትዳሩን እንኳን በስነ ስርዓት እንዳይኖር አታክ እያደረግሽው ነውና እባክሽ በምትወጁ እንለምንሽ ውጪ። አቤል ደግሞ በልቶ ካጆች ብያቸዋለሁ። ምክንያቱም
ሩታ ናት ለዚህ ደረጃ ዩቱባችሁ እንኳን እንዲያድግ ሰፖርት ስታደርጋችሁ የነበረችው። ዛሬ ግን እናንተ ካዳችኋት። አያችሁ፣ በሄርሜላ ቀየራችኋት። ወዳም ስለሆናችሁ ማለት ነው። ገባችሁ? አብርሽን ወዳጅ መስላችሁ ጠላት፣ የአብርሽን ህይወት ለመበታተን ትዳሩን ለማፍረስ የማታረጉት ጥረት የለምና አንዳንድ ጊዜ የሚያስጠላኝ ነገር ያስጠላኛል። የሚያስጠላኝ ነገር በቃ ያስጠላኛል። ይሄ ነው ያለው ነገር። እኔ አላቅም ጋይስ። ከቻላችሁ በቃ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱ። እሷ አልገዛችም። ሲገዛ ግን እሷ ሄዳ ነበረ መርጣለች፣ እንደ ማንኛውም ሰው። አብርሽ ቢያስመርጣትም ደግሞ በክፋት አይደለም። አብርሽ ምንም ክፋት አስቦ የሚያደርገው ነገር የለም። በቅንነት ነው። የቱ ይሻላል? ለሴት የሆነ ነገር ስገዙ ኦፍኮርስ ሴትን ነው የምትጠይቁት እንጂ ወንድን አይደለም። እና ያ ነገር ጠይቋታል እንጂ እሷ ገንዘቧን አውጥታ የገዛችው ነገር የለም። ሩታዬ አንቺም ወደ ቀልብሽ ተመለሺ፣ ወደ ራስሽ ተመለሺ። በገዛ እጅሽ አብርሽን እንዳታጭው፣ እዛው ከአንቺ ጋር ይቆይ ወደ አዲስ አበባ እስክትሄጂ ድረስ። ስለ ሄርሜላም ስለምንም ነገር ባታወሪ ደስ ይለኛል። ይሄ ነው የኔ ሀሳብ አስተያየት ጋይስ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዛ በተረፈ ደግሞ በእናታችሁ ስለ ለጨጓራ የምታውቁት መድኃኒት ንገሩኝ። ይኸው ከታመምኩ በጣም ቆይቷል። ኢቨን እንኳን የእውነት ስራ ራሱ መስራት አልቻልኩም። በጣም ውስጤ በቃ ምንም የምበላው ነገር ሊስማማኝ አይቻልም። ጨጓራ ያለባችሁ የዳናችሁ እስኪ ኮመንት ላይ መድኃኒቱን ንገሩኝ። እወዳችኋለሁ ጋይስ። ባይ ባይ። እስኪ